ለጭራሽ ሰሜን ወሎ እንኖራለን ብላችሁ አሁን ላይ የምትመጡ ሰዎች በእኔ አልመክራችሁም። እንቶላላችሁም እየኖራችሁ ነው ልትሉ ትችላላችሁ። ለራሳችሁ እየኖራችሁ ልትሉ ትችላላችሁ። ግን በጣም የማማረርና ሁል ጊዜ የመብሰክሰክና የተስፋ የመቁረጥ ባህሪ እያሰብን ነው የምንኖርበት ሀገሩን ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ ክርስቲያን ወገኖቼም ሰላም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ እያልኩ ዛሬ እንግዲህ በአዲስ ነገር መጥቻላችኋለሁ። እንግዲህ ሰሜን ወሎ ላይ ለህዝቡ በጣም ችግርና አመጽ የሆነበት የኑሮ ውድነት ምንድነው ካላችሁኝ ዛሬ በዝርዝር የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ድረስ በመከታተል ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ ተከታተሉት ማለት ነው። ውድ ተመልካቾቼ እንግዲህ ከሌላው ሀገር ለየት የሚያደርገው ሰሜን ወሎ የኑሮ ውድነት ከደቡብ ወሎ የሚለይበትን ነገር ዛሬ በደንብ አድርጌ አብራርቼ የምነግራችሁ ይሆናል ማለት ነው። ውድ ተመልካቾቼ እንግዲህ ገበያ ላይ ስትገቡ ገበያ በሆነበት አካባቢ ላይ በሰሜን ወሎ አካባቢ ስትሄዱ በቃ የህዝቡ ሮሮ በጣም ነው የሚገርማችሁ፣ በጣም ያሳዝናቸዋል። በተለይ ውጭ ሀገር ሰው የሌለው ሰው ልጅ የሌላቸው እዚህ ሀገር ላይ ፏጭረው አርሰው ነግዴው በቃ አውረትርተው የሚኖሩ ሰዎች በጣም ሲያማሩ በቃ የመኖር ጣዕሙ አልቆባቸው ምናምን በጣም ሲያሳዝኗችሁ ታያላችሁ ማለት ነው። ብዙ ጊዜ ውጭ ሀገር ቤተ ልጅ ያላቸው ምናምን ገንዘብ እንደዚህ የሚላክላቸው ሰዎች ብዙም ሲያማሩ አትሰሟቸውም። ምክንያቱም አንዳንድ ነገር ስለሚያግዟቸው ኑሯቸውን የማሻሻል ባህሪ ይታይባቸዋል ማለት ነው። የሚገርማችሁ ነገር እጥፍ ነው ልዩነቱ ማለት ነው። ከደቡብ ወሎ እና ከሰሜን ወሎ በጣም ነው እጥፍ ነው ልዩነት ያለው ማለት ነው የኑሮ ውድነቱ። የሚገርማችሁ አሁን ላይ ምንም ኑሮ ለመኖር በቃ የሚያስጠላችሁ ነገር በቃ ኑሮ ውድነት ተወዷል ብላችሁ የምትሉት በጣም በኃይለኛው የተወደደ ነገር ቢኖር ዘይትና በርበሬ ነው። በነገራችን ላይ ዘይት ቆይታል ተጨመረም ይህን ያህል ተለምዷል። ነገር ግን አሁን ላይ በጣም አስከፊና በቃ ሮሮ የምትሰሙት ገበያ ላይ የበርበሬ ዋጋ ጭማሬ በጣም እጥፍ ነው ማለት ነው። ከደቡብ ወሎ በጣም እጥፍ ነው ገበያው የጨመረው ማለት ነው። የሚገርማችሁ እንግዲህ ነጋዴዎች በምታስመዝኑበት ሰዓት 1 ኪሎ በርበሬ ማለት 2-3 ዛላ ነች። የሚገርማችሁ ከዛ ላይ ፍሬ ያስገቡበታል። ፍሬ ሰረቅ እያደረጉ ምናምን ያስገቡበታልና ትንሽዬ ናት 1 ኪሎ የምትባለው ማለት ነው። እንግዲህ 1 ኪሎ በርበሬ ዋጋው በሰሜን ወሎ 700 ብር እንግዲህ አላህ ያሳያችሁ። 1 ኪሎ በርበሬ 700 ብር ነው የምትገዛው ማለት ነው። አሁን ላይ በጣም ነው ሰው የሌለ ነው አልኳችሁ እየተማረረ ያለው ማለት ነው። በጣም ነው የሚያሳዝነው። በጣም ማክሰኞ ዕለት ገበያ ላይ ጉርብታው ማለት ነው በጣም ነው ያሳዘኑኝ እኔ ማህበረሰቡ በሙሉ ማለት ነው። በቃ በዚሁ የሚቀጥል ከሆነ ሰሜን ወሎ ላይ መኖር ራሱ አይቻልም ብዬ ነው በራሴ የማስበው ማለት ነው። እንግዲህ ኮምቦልሻ ላይ 1 ኪሎ በርበሬ የሚገዛው 450፣ 420፣ 430 እስከ 380 ምናምን ድረስ ነው እየተሸጠ የሚገኘው እዛ ማለት ነው። እዚህ ግን 1 ኪሎ በርበሬ 700 ብር ነው የሚሸጠው ማለት ነው። እንግዲህ በጣም እዚሁ ላይ አማራ ክልል ውስጥ ሆኖ ለሁለት ተከፍሎ በጣም ሰሜን ወሎ ላይ በቃ የኑሮ ውድነቱ በየቀኑ ነው የሚጨምረው። በቃ በየቀኑ በቃ ሰው የመኖር እንትን ፍላጎቱ አልቆበታል ማለት በጣም አሳዛኝ ሁኔታ ላይ ነው ያለው ማለት ነው። ማህበረሰቡ ስታዩት የመኖር ጣዕሙ አልቆበታል ማለት ነው። እና የምነግራችሁ ነገር ሰሜን ወሎዎች እንደው ወደ ሀገር እንመጣለን ለጭራሽ ለኢጃዛ ችግር የለውም። ኑሮም ቢወደድ አንድ ሰሞን በቃ ባላችሁ ፈታ በርጨስ ብላችሁ ምናምን ተመልሳችሁ ትሄዳላችሁ። ነገር ግን ቀጥታ ለጭራሽ ሰሜን ወሎ እንኖራለን ብላችሁ አሁን ላይ የምትመጡ ሰዎች በእኔ አልመክራችሁም። እንቶላላችሁም እየኖራችሁ ነው ልትሉ ትችላላችሁ። ለራሳችሁ እየኖራችሁ ልትሉ ትችላላችሁ። ግን በጣም የማማረርና ሁል ጊዜ የመብሰክሰክና የተስፋ የመቁረጥ ባህሪ እያሰብን ነው የምንኖርበት ሀገሩን ማለት ነው። እና
ነገሮች እስከሚስተካከሉ ድረስ እልቅ እናንተ ወደ ሀገራችሁ ገብታችሁ ራሳችሁም ችግር ውስጥ ከምትገቡ ቤተሰቦቻችሁን በደስታ በቃ እንደዚህ የከበዳቸውን ነገር ከጎን ትንሽ ትንሽ እየረዳችኋቸው ብትኖሩ ተመራጭ ነው። ምክንያቱም አሁን ላይ በጣም እየተጨናነቀ ነው ማህበረሰቡ፣ በጣም ጭንቅ ላይ ነው። የኑሮ ሂደት እንዴት ብሎ እንደሚገፋ ከብዶት ያለ ማህበረሰብ ነው። ሁላችንም ከብዶን ነው የምንኖረውና ኑሮ በጣም ከብዶናል ነው የምላችሁ። አሁን ላይ ኑሮ በጣም ከባድ ነው። በቃ ዘይትም ብትሉት ውድ ነው፣ በርበሬም ብትሉት ውድ ነው። በቃ ምን ርካሽ እንደሆነ ምን እንደሆነ ርካሽ የምነግራችሁ ነገር ቢኖር ማለት ነው የረከሰው ምንድነው የሰው ሞት ብቻ ነው። አሁን ላይ አማራ ክልል ረክሶ የምታዩት የሰው ሞት ብቻ ነው እንጂ ሌላው ነገር ማለት ነው ድሃ እንዴት ብሎ እንደሚኖሩ አንዳንድ ጊዜ በቃ ፈጣሪ የከፈታትን ጉሮሮማ ሳይዘጋት አያድርም የሚባለው በጣም እውነት ነው። እዚህ ላይ በጣም ነው የሚገርመኝ ማለት ነውና ብዙ ሰዎች ስታው እንዴት እየኖሩ ነው እላለሁ እኔ ብዙ ጊዜ። እና ውድ ተመልካቾቼ በያላችሁበት ዓለም ዳርቻ ሆናችሁ ስለምትከታተሉኝ ከልብ አመሰግናለሁ። በጣም ወዳችኋለሁ። እንግዲህ በዚህ አጋጣሚ አሁን ላይ የተወደደውን ነገር ልነግራችሁ የቻልኩት ማህበረሰቡ እያለቀሰበትና የኑሮ ውድነቱ እየተጎዳ ያለው በርበሬና ዘይት ላይ ስለሆነ የተቻላችሁትን ዘይቱንም በርበሬውንም ብታግዟቸው ጥሩ ነው፣ ብትመረቁ አሪፍ ነው። ብዙ ጊዜ እንግዲህ ተቸገርን ብለው ቤተሰብ ላይ ይናገር ይችላል። ምክንያቱም ለእናንተም ከማሰብ ደረጃ ማለት ነው። እና እንግዲህ ዛሬ ሮሮ አበዛሁባችሁ። ያው ትክክለኛ ነው፣ ሮሮ አበዛ እንደምትሉ ባለሙሉ ተስፋ ነኝ። ያው ውጭ ሀገር ያለ ሰው በሰው ትካሻ ስለሆነ የምትኖሩት ተላጃው ስገቡ አንዱን ስለምታገኙት የሀብታም ቤት ምንም ላይ መስላችሁ ይችላል። ነገር ግን እኛ ጋር በጣም ነገሮች ከብደውብናል። የኑሮ ውድነት በጣም አሰቃይቶናል። መኖር አልቻልንም ነው የምላችሁ ቤተሰብ። እና ያው የተቻላችሁትን ለቤተሰቦቻችሁ ትንሽ ትንሽ ብታግዟቸው ጥሩ ነው። ይሄ ጊዜ ያልፋል፣ የማያልፍ ጊዜ የለም። ሀገራችን ሲስተካከል ሁሉም ወደ ነበረበት ሊመለስ ስለሚችል ባለን ነገር ተባብረን ተገዳርፈን ብናሳልፍ ጥሩ ነው። በሰሜን ወሎ የተወለዳችሁ ስደተኞች በሙሉ ለቤተሰቦቻችሁ ትንሽ ትንሽ ነገር አግዟቸው። በጣም ኑሮ ውድነት ከብዶናል ነው የምላችሁ። ሰላማችሁ ይብዛ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻናሌ በጣም ተመቷል። እንግዲህ ሁላችሁም በተቻላችሁ አቅም ላይክ፣ ሸር እያደረጋችሁ ቻናሉን ብታንቀሳቀሱት ጥሩ ነው። ተኝቶ ዝም አለ በቃ ከ40 ቤት አልወጣለ ነው የምላችሁ። እስኪ ወደ 50 እንዲያሳይ ሁላችሁም በተቻላችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ይብዛ። በቀጣይ ሁል ጊዜ እንግዲህ ያለውን ነገር የማሳውቃችሁ ይሆናል። ለዛሬ ይህን ይመስላል። ሰላሙ አለይኩም ወራህመቱላህ ወበረካቱ።